ሆሳዕና ማለት ምን ማለት ነው? ለምንስ እናከብራለን? ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረችውን አህያ ፈታችሁ አምጡልኝ ያለ ስለምንድን ነው? ለምን አህያን መረጠ? የዘንባባ ዝንጣፊስ ትርጉሙ ምንድን ነው? እነዚህንና ሌሎች ትምህርቶችን በዚህ ቪዲዮ እናያለን። የተከበራችሁና የተወደዳችሁ ውድ የኦርቶዶክስ ልጆች እንኳን ለሆሳዕና በዓል በሰላም በጤና አደረሳችሁ አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዘላለማዊ ሞት የማዳን ሥራ ለመፈጸም ጥቂት ቀናቶች ሲቀሩት በነቢያት የተነገረውን ትንቢትና በብሉይ ኪዳን የነበረውን ምሳሌ ይፈጽም ዘንድ በአህያይቱና በውርንጫ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ደቀ መዛሙርቱና ብዛት ያለው ሕዝብ ሆሳዕና በአርያም እያሉ በመዘመር ሰማያዊ አዳኝ መሆኑን መስክረው ተቀብለውታል። ሆሳዕና ማለት መድኃኒት ወይንም ደግሞ አቤቱ አሁን አድን ማለት ሲሆን ይህ የዐቢይ ጾም ፋሲካ አንድ ሳምንት ሲቀረው የሚከበረው የጌታ በዓል ከ9ኙ አበይት በዓላት መካከል አንዱ ነው። በሰሞነ ሕማማት ጸሎተ ፍታት፣ ጸሎተ አስተርዮ ስለማይፈጸም ጸሎተ ፍታትና አስተርዮ የሚደረገው በዚህ ዕለት ነው። በነቢዩ ዘካርያስ ምዕራፍ 9 ቁጥር 9 የተነገረው የትንቢት ቃል ይፈጸም ዘንድ ከደቀ መዛሙርቱን ሁለቱን ጠርቶ በፊታችሁ ወዳለች መንደር ሂዱ፣ በዚያም የታሰረች አህያ ውርንጫም ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። አህያዋም ከነ ውርንጫዋ ነፃነቷን ተገፋ፣ የለመለመ ሳር እንዳትበላ፣ የጠራውን ውሃ እንዳትጠጣ፣ ታስራ እንደነበረ ሁሉ የሰውን ልጅ ለ5500 ዘመን በሰይጣን አገዛዝ ስር ወድቆ ነፃነቱን አጥቶ ጸጋውን ተገፎ ክብሩ ተጎሳቁሎ በእግረ አጋንንት ይረገጥ ነበር። ታዲያ ነቢዩ ቀደም ሲል ስለ ክርስቶስ ነፃ አውጪነት ሲናገር ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ ወጣ ዘንድ ልኮኛል የሚለውን ቃል ለመፈጸም አዳምና ልጆቹን ከኃጢአት እስራት የሚፈቱበትንና ወደ ቀደመ ክብራቸው የሚመለሱበት ጊዜ እንደደረሰ ለማስረዳት ፈታችሁ አምጡልኝ አላቸው። ይህም በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል ብሎ ስልጣነ ክህነትን የሰጣቸው ሐዋርያትንና ከእነርሱም በኋላ የሚነሱ ካህናት ሰዎችን ከኃጢአት እስራት እየፈቱ ነፃ እያወጡ ወደ እርሱ እንዲያቀርቡና ለእግዚአብሔር መንግሥት የተገቡ እንዲሆኑ የተሰጠ ኃላፊነትን ያመለክታል። በዓለማችን ላይ ለክብር መገለጫ የተከበሩ ሰዎች የሚቀመጡባቸው የተለያዩ እንስሳት ቢኖሩም በዚህ ዕለት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀመጠባት አህያ ነበረች። ለዚህም የተነገረው ትንቢት ነበር። ትንቢቱ እንዲህ ይላል፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል የሚለው ቃል ይፈጸም ዘንድ ነውና። በብሉይ ኪዳን ዘመን የነበሩ ነቢያት መጪው ዘመን የመቅሰፍት፣ የመዓት፣ የመከራ ዘመን መሆኑን ለመግለጽ በፈረስ ላይ ተቀምጠው ዘገር ነጥቀው ሲታዩ፣ የሰላም የደስታና የምሕረት የቸርነት ዘመን ሲመጣ ደግሞ ነጭ ልብስ ለብሰው በአህያ ላይ ተቀምጠው መነሳንስ ይዘው በአደባባይ ይታዩ ነበር። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ነቢያትን በመጠበቅ ሕዝቡም በሚያውቀው ትውፊት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በመስቀል የሚፈርስበት የእግዚአብሔር ምሕረት ለሰው ልጅ ሊሰጥ የተቃረበበት ጊዜ መቃረቡን ለመግለጽ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። ጌታችን በክብር ሆኖ ወደ ኢየሩሳሌም ሲገባ የፋሲካን በዓል ለማክበር ከየሀገሩ የመጡ ከሞተና ከተቀበረ በኋላ በአራተኛው ቀን ጌታችን ከሞት ያስነሳውን አልዓዛርን ለማየት ሲሰበሰቡ ብዛት ያለው ሕዝብ የዘንባባ ዝንጣፊና የለመለመ ቅጠል በመያዝ ልብሳቸውን በየመንገዱ በማንጠፍ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር እያሉ ሰማያዊ አዳኝ መሆኑን አውቀው ታላቅ በሆነ አቀባበል ተቀብለውታል። ዘንባባ የሰላም፣ የደስታ፣ የድል አድራጊነት ምልክት ነው። አብርሃም ኮሎዶጎሞርን ድል ባደረገ ጊዜ የዘንባባን ዝንጣፊ ይዞ እግዚአብሔርን አመስግኗል። ዮዲት ሆልኒፎርስን ድል ባደረገ ጊዜ የዘንባባ ዝንጣፊ ይዛ ድል አድራጊነቷን ገልጻለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣን ዲያብሎስን ድል የሚያደርግበት የሰው ልጅ ከሰይጣን አገዛዝ ነፃ የሚያወጣበትንና የሚያድንበትን ጊዜ ተቃርቦ ነበርና ድል አድራጊነቱን ለመግለጽ ዘንባባ ይዘው ሆሳዕና በአርያም እያሉ አመስግነውታል።
ከሚጠቡና ከሕፃናት አንደበት ምስጋና አዘጋጀህ እንደተባለው አፋቸውን ያልፈቱና በእናታቸው እቅፍ ያሉ ሕፃናት ሳይቀሩ አመስግነውታል። ሆሳና ማለት መድኃኒት ማለት ነውና መድኃኒት መባል ለአንተ ይገባል እያሉ አመስግነውታል። ወደ ኢየሩሳሌም በቀረበ ጊዜ ከተማዋ ተጨነቀች፣ ታወከች። የፊቱ ብርሃን ከፀሐይ ይልቅ ሲያበራ አይታ የሕፃናቱን ደማቅ ምስጋና ሰምታ ደስ ሊላት ሲገባ ታወከች። አይሁድ የካህናት አለቆች ከሕዝቡ መካከል ይህ ማን ነው የሚለው የማጉረምረም ድምፅ ይሰማ ጀመር። ምስጋና የባህሪው ገንዘቡ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን እጅግ አወካቸው። ባሪያም በሰራዊተ መላእክት የሚመሰገነውን በባሪያው መልክ በትሕትና የተገለጸውን የእርሱ መመስገን የአይሁድን ቁጣ ነደደው። ሕዝቡን ዝም ለማሰኘት አይሁድ ደከሙ፣ ጣሩ። ነገር ግን በነቢየ እግዚአብሔር ቅዱስ ዳዊት በትንቢቱ እንደተገለጸው ከሕፃናትና ከሚጠቡ ልጆች አፍ ምስጋና አዘጋጀ ተብሎ እንደተነገረው ለራሱ ምስጋናን አዘጋጀ። ብዛት ያለው ሕዝብ ከፊትና ከኋላ ሆኖ ሕፃናት ሳይቀሩ ሆሳና እያሉ ሲያመሰግኑ ያዩ ፈሪሳውያን በቅናት መንፈስ ተቃጠሉ። ለራሳቸው ክብር ሲጨነቁ የጌታ ክብር አልታያላቸው። ለራሳቸው ክብር እውቀትና ዝና የሚጨነቁ ሰዎች የእግዚአብሔር ክብር አይታያቸውምና፣ ስለዚህ እርሱን ለማመስገን አልታደሉምና የእነርሱ አለማመስገን ብቻ ሳይሆን በሌሎች በመመስገኑ በቅናት መንፈስ ተቃጠሉ። የሚያመሰግኑትንም ለማስቆም ደቀ መዛሙርትን ገሥጻቸው አሉት። ዛሬም በዘመናችን ፈሪሳዊ የሆነ ባህሪ ያላቸው ከእግዚአብሔር ክብር ይልቅ የራሳቸውን ክብር የሚያስቀድሙ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው የሆነ በአመፅና በሽንገላ የተሞሉ በግብር ፈሪሳዊ የሆኑ ሰዎችን ከቤተ መቅደስ ጀምሮ እስከ አውደ ምሕረት ማየት እየተለመደ ነው። ምንም እንኳን ጸሐፍት ፈሪሳውያንና መምህራን ሕፃናቱን ደቀ መዛሙርቱን እንዳያመሰግኑ ለማድረግ ቢፈልጉም ጌታ ግን እነርሱ ዝም ቢሉ የቢታንያ ድንጋይ ይጮኻሉ ብሏቸዋል። ታዲያ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረችውን አህያ ፈታችሁ አምጡልኝ ብሎ እንድትፈታ እንዳደረገ ሁሉ እኛም የሰው ልጆች ከኃጢአት ከበደል እስራት ተፈተን ወደ እርሱ እንድንቀርብ ይፈልጋል። ሆሳና ባርያም እያሉ ለጌታችን ክብር እንደሰጡት ሰዎች እኛም ሁልጊዜ እግዚአብሔርን ለማክበር እና ለማመስገን መሰለፍ ይኖርብናል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስሙም ከፍ ከፍ ያለ እንደሆነ ተናገሩ። ታላቅ ስራ ሰርተዋልና ለእግዚአብሔር ተቀኙ፣ ይህንን በምድር ሁሉ ላይ አስታውቁ ተብሎ በትንቢተ ኢሳይያስ ምዕራፍ 12 እንደተነገረው ስሙን አመስግነን ክብሩን ለመውረስ እንዲያበቃን የአምላካችን ቅዱስ ፍቃድ ይሁንልን።